114 ቀን ሆኖናል የእግዚአብሔርን ቃል ዘፍጥረት 1ን መስከረም 1 ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ ያነበብን እየተጓዘን እንገኛለን። ዛሬ የምናነበው ክፍል ደግሞ ትንቢተ ኢሳይያስ ከምዕራፍ 19 እስከ 21 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 19 ስለ ግብጽ የተነገረ ሸክም። እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል። የግብጽም ጣዖታት በፊቱ ይርዳሉ። የግብጽም ልብ በውስጧ ይቀልጣል። ግብጻውያንን በግብጻውያን ላይ አስነሳለሁ። ወንድምም ወንድሙን፣ ሰውም ባልንጀራውን፣ ከተማም ከተማን፣ መንግስትም መንግስትን ይወጋል። የግብጽም መንፈስ በውስጧ ባዶ ይሆናል። ምክራቸውንም አጠፋለሁ። እነርሱም ጣዖቶቻቸውን በድግምት የሚጠነቁሉትን መናፍስት ጠሪዎቻቸውንም ጠንቋዮችንም ይጠይቃሉ። ግብጻውያንንም በጨካኝ ጌታ እጅ አሳልፌ ይሰጣለሁ፣ ጨካኝ ንጉስም ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር። ውሆችም ከባህር ይደርቃሉ፣ ወንዙም ያንሳል፣ ደረቅም ይሆናል። ወንዞችም ይገማሉ፣ የግብጽም መስኖች ያንሳሉ፣ ይደርቃሉም። ደንገልና ቄጠማ ይጠወልጋሉ። በአባይ ወንዝ ዳር ያለው መስክ፣ በአባይም ወንዝ አጠገብ የተዘራ እርሻ ሁሉ ይደርቃል፣ ይበተንማል፣ አይገኝምም። አሳ አጥማጆቹ ያዝናሉ፣ በአባይም ወንዝ መቃጥን የሚጥሉ ሁሉ ያለቅሳሉ። በውሆችም ላይ መረብ የሚዘረጉት ይዝላሉ። የተበጠረውንም የተልባ እግር የሚሰሩ ነጩንም ልብስ የሚሰሩ ሸማኔዎች ያፍራሉ። ደገፋዎቿም ሁሉ ይሰባበራሉ፣ የደመወዘኞችም ነፍስ ትተክዛለች። የጣኔዎስ አለቆች ፍጹም ሰነፎች ናቸው። ፈርዖንን የሚመክሩ ጥበበኞች ምክራቸው ድንቁርና ሆነች። ፈርዖንን እኛ የጥበበኞች ልጆች የቀደሙም ነገስታት ልጆች ነን እንዴት ትሉታላችሁ? አሁንሳ ጥበበኞችህ የታሉ? አሁን ይንገሩህ፣ የሰራዊት ጌታ እግዚአብሔር በግብጽ ላይ ያሰበውን ይወቁ። የጣኔዎስ አለቆች ሰነፎች ሆነዋል፣ የሜምፎስም አለቆች ተሸንግለዋል። የነገዶቿ የማዕዘን ድንጋዮች የሆኑ ግብጽን አሳቱ። እግዚአብሔር የጠማምነትን መንፈስ በውስጧ ደባልቋል። ሰካር በተፋቱ እንዲስት እንዲሁ ግብጽን በስራዋ ሁሉ አሳቱ። ራስ ወይም ጅራት የሰሌን ቅርንጫፍ ወይም እንግጫ ቢሆን ሊሰራ የሚችል ስራ ለግብጽ አይሆንላትም። በዚያን ቀን ግብጻውያን እንደ ሴቶች ይሆናሉ። የሰራዊት ጌታ እግዚአብሔርም በእነርሱ ላይ ከሚያንቀሳቀሳት ከእጁ መንቀሳቀስ የተነሳ ይሸበራሉ፣ ይፈሩማል። የይሁዳ ምድር ግብጽን የምታስደነግጥ ትሆናለች። የሰራዊት ጌታ እግዚአብሔር ከመከረባት ምክር የተነሳ ወሬዋን የሚሰማ ሁሉ ይፈራል። በዚያን ቀን በግብጽ ምድር በከነዓን ቋንቋ የሚናገሩ በሰራዊት ጌታ በእግዚአብሔር የሚምሉ 5 ከተሞች ይሆናሉ። ከነዚህም አንዲቱ የጥፋት ከተማ ተብላ ትጠራለች። በዚያን ቀን በግብጽ ምድር መካከል ለእግዚአብሔር መሰዊያ፣ በዳርቻዋም ለእግዚአብሔር አምድ ይሆናል። ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ምልክትና ምስክር ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም መድኃኒትንና ኃያልን ሰዶ ያድናቸዋልና። በዚያን ቀን እግዚአብሔር በግብጽ የታወቀ ይሆናል። ግብጻውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ፣ ለእግዚአብሔርም ስዕለትን ይሳላሉ፣ ይፈጽሙትማል። እግዚአብሔር ግብጽን ይመታታል፣ ይፈውሳታልም። ወደ እግዚአብሔርም ይመለሳሉ፣ እርሱም ይለመናቸዋል፣ ይፈውሳቸውማል። በዚያን ቀን ከግብጽ ወደ አሶር መንገድ ይሆናል። አሶራዊውም ወደ ግብጽ፣ ግብጻዊውም ወደ አሶር ይገባል። ግብጻውያንም ከአሶራውያን ጋር ይሰግዳሉ። የሰራዊት ጌታ እግዚአብሔር ሕዝቤ ግብጽ የእጄም ስራ አሶር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና። በዚያን ቀን እስራኤል ለግብጽና ለአሶር 3ኛ ይሆናል፣ በምድርም መካከል በረከት ይሆናል። ትንቢተ ኢሳይያስ ምዕራፍ 20 የአሶር ንጉስ ሳርጎን ተርታንን በሰደደ ጊዜ እርሱም ወደ አዛጦን በመጣ ጊዜ አዛጦንንም ወቅቶ በያዛት ጊዜ በዚያ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግርህ አውልቅ ብሎ ተናገረው። እንዲህም አደረገ፣ ራቁቱንም ባዶ እግሩንም ሄደ። እግዚአብሔርም አለ፣ ባሪያዬ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ራቁቱንና ባዶ እግሩን እንደሄደ እንዲሁ የአሶር ንጉስ የግብጽንና የኢትዮጵያን ምርኮ ጎበዛዙትንና ሽማግሌዎቹን ራቁታቸውንና ባዶ እግራቸውን አድርጎ ገላቸውን ገልጦ ለግብጽ ጉስቁልና ይነዳቸዋል። እነርሱም ከተስፋቸው ከኢትዮጵያ ከትምክታቸውም ከግብጽ የተነሳ ይፈራሉ፣ ያፍሩማል። በዚያን ቀን በዚች ባህር ዳርቻ የሚቀመጡ እነሆ ከአሶር ንጉስ እንድን ዘንድ ለእርዳታ ወደ እነርሱ የሸሸንበት ተስፋችን ይህ ነበረ፣ እኛስ እንዴት እናመልጣለን ይላሉ። ትንቢተ ኢሳይያስ ምዕራፍ 21 በባህር አጠገብ ስላለው ስለ ምድረ በዳ የተነገረ ሸክም። አውሎ ነፋስ ከደቡብ እንደሚወጣ እንዲሁ ከሚያስፈራራ አገር ከምድረ በዳ ይወጣል።
ከባድ ራእይ ተነገረኝ ወንጀለኛው ይወነጅላል አጥፊውም ያጠፋል ኤላም ሆይ ውጪ ሜዶን ሆይ ክበቢ ትካዚውን ሁሉ አስቀርቻለሁ ስለዚህ ወገቤ ህመም ተሞላ እንደምትወልድ ሴት ምጥ ያዘኝ ከህመሜ የተነሳ አልሰማም ከድንጋጤም የተነሳ አላይም ልቤ ተንበደበደ ድንጋጤ አስፈራኝ ተስፋ ያደረኩበት ድንግዝግዝታም መንቀጥቀጥ ሆነብኝ ማዕዱን ያዘጋጃሉ ምንጣፉንም ይዘረጋሉ ይበሉማል ይጠጡማል እናንተ መሳፍንት ሆይ ተነሱ ጋሻውን አዘጋጁ ጌታ እንዲህ ብሎኛልና ሂድ ጉበኛም አቁም የሚያየውንም ይናገር በከብት የሚቀመጡትን ሁለት እየሆኑ የሚሄዱትን ፈረሰኞች በአህዮች የሚቀመጡትንና በግመሎች የሚቀመጡትን ባየ ጊዜ በጽኑ ትጋት አስተውሎ ተግቶም ያድምጥ ያየውም ጌታ ሆይ ቀኑን ሁሉ ዘወትር በማማ ላይ ቆሜያለሁ ሌሊቱንም ሁሉ በመጠበቂያዬ ላይ ተተክያለሁ እነሆም በፈረሶች የሚቀመጡ ሁለት ነው የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ እርሱም መልሶ ባቢሎን ወደቀች የተቀረጹም የአማልክቶቿ ምስሎች ሁሉ በመድር ላይ ተጥለው ደቀቁ አለ እናንተ በአውድማዬ ላይ የተወቃችሁ የአውድማዬ ልጆች ሆይ ከእስራኤል አምላክ ከሰራዊት ጌታ እግዚአብሔር የሰማሁትን ነገርኳችሁ ስለ ኤዶሚያስ የተነገረ ሸክም አንዱ ከሴይር ጉበኛ ሆይ ሌሊቱ ምን ያህል ነው ጉበኛ ሆይ ሌሊቱ ምን ያህል ነው ብሎ ጠራኝ ጉበኛውም ይነጋል ደግሞም ይመሻል ተጠይቁ ዘንድ ብትወዱ ጠይቁ ተመልሳችሁም ኑ አለ ስለ አረብ የተነገረ ሸክም የድዳናውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው ከሰይፍ ከተመዘዘው ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና ጌታ እንዲህ ብሎኛልና እንደምንደኛ አመት በአንድ አመት ውስጥ የቄዳር ክብር ሁሉ ይጠፋል ከቀስተኞችም ቁጥር የቀሩት የቄዳር ልጆች ኃያላን ያንሳሉ የእስራኤል አምላክ እግዚአብሔር ተናግሯልና ይላል ማታ 3 ሰዓት ላይ አሁን የተነበበውን ክፍል በጥልቀት በቴሌግራም እና በቲክቶክ ቻናላችን በቀጥታ ስርጭት ስለምናጠና ኑና አብረን እናጥና ጸጋ ይብዛላችሁ